ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የታህሳስ 1 የሰዓቱን መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፊልድ ማርሻል ብርሃኑ ጁላ ከፋኖ የመንፈስ ልጆች ጋር በአዲስ አበባና በሌሎች ቀጠናዎች ተታኮሰን ሲሉ ተናገሩ። ፊልድ ማርሻሉ እሳቸውን ጨምሮ የኦሮሞ ጀነራሎች ላይ በሰሜን ሰዎች የተደረገባቸውን የግድያ ሙከራም ተናግረዋል። በዝርዝር እንቃኘዋል። በሌላ በኩል ከእርሳቸው ጋር በተያያዘ ፊልድ ማርሻል ብርሃኑ ጁላ ጡረታ ለመውጣት መጠየቃቸው ሲነገር አሜሪካ በወንጀል ልትጠይቃቸው መሆኑም ተነግሯል። ዝርዝር መረጃ ይዘንበታል። በሌላ በኩል የአሜሪካ መንግስት አብይ አህመድን ሀገሪቷን ለማዳን ከስልጣን መልቀቅን እንዲያስቡበት መጠየቃቸው ሲነገር አብይ ስብሰባውን ረግጦ መውጣቱ ተነግሯል። አሜሪካ በአብይ አህመድ መንግስት ላይ ተቃራኒ መሆኗም ተነግሯል። የፋኖ ኃይሎችን ጨምሮ ለሌሎች ታጣቂዎች አሜሪካ የውይይት ግብዣ ማቅረቧ ሲነገር እውቅናም ሰጥታለች ተብሏል። ዝርዝር ይዘንበታል። በሌላ በኩል በጎጃምና በወሎ ከባድ ውጊያዎች ሲደረጉ የፋኖ ኃይሎች ወሳኝ ከተማን ሲቆጣጠሩ በመሳሪያና በወታደራዊ መኪኖች ምርኮም ተንበሽብሸዋል። አንድ ኮሎኔልና 3 ሻለቃ የተገደሉበት የወሎ ውጊያም አጀባስ ብሏል። በዝርዝር እንቃኘዋለን። በሌላ በኩል እስክንድር ነጋ ከዓለም አቀፉ ሚዲያ ዶቼ ቬሌ ሚዲያ ጋር ቆይታ አድርጓል። ስለ ማስረሻ ሰጤ መኮብለልና ስለ አፋሕድ ድርጅት ማብራሪያ ሰጥቷል። ከኤርትራና ከህወሓት ጋር አብራችሁ ትሰራላችሁ የሚል ጥያቄ ቀርቦለትም ምላሽ ሰጥቷል። ዝርዝር መረጃ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። አብይ አህመድ የሀገሪቷን መሬት እየቆረሰ ለውጭ ተዋጊ ኃይሎች እየሰጠ መሆኑ ተነገረ። የጀነራል ደጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘገበ። አልጀዚራ ቴሌቪዥን በአረብኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ ሆነውና በሌተናል ጀነራል መሐመድ ሐምዳን ደጋሎ የሚመራው ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገለጸ። ዘገባው በምንጭነት የጠቀሰው የጀነራል አልቡርሃን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣንን ነው። እኚህ ባለስልጣን እንዳሉት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል አሶሳ አቅራቢያ የማሰልጠኛ ማዕከል ገንብቷል ነው ያሉት። እንዲሁም ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችና የጸረ ድሮን መሳሪያዎች በአሶሳ በኩል ለፈጥኖ ደራሹ ኃይል እየገባ መሆናቸውን የገለጹት እኚህ ባለስልጣን ጨምሮ የኢትዮጵያ መከላከያ ኃይል ከፈጥኖ ደራሽ ኃይሉና ከኤስፒኤልኤ ወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረት ፈጥረዋል ሲሉ አስረድተዋል። ባለስልጣኑ ንግግራቸውን በመቀጠል በአሶሳ አካባቢ ለፈጥኖ ደራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑንና እነዚህም ከ10 ሺህ ወታደሮችን የማስተናገድ አቅም ያላቸው መሆናቸውን አስረድተዋል። ጉዳዩን በበላይነት እየተከታተሉት ያሉት ጀነራል ጌታቸው ጉዲናና ሌሎች የኢትዮጵያ ጀነራሎች መሆናቸውንም አልጀዚራ ገልጿል። ለዚህ ታጣቂ ኃይል የሚያስፈልጉትን ወታደራዊ ቁሳቁሶች በሶማሌላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ እንደሚያሻግሩለትም ጨምረው አስታውቀዋል። ከዚህ በመነሳት የሌተናል ጀነራል አልቡርሃን ጦር ኃይል በምስራቃዊ የሀገሪቷ ክፍል አዲስ የጦር ግንባር ለመክፈት በዝግጅት ላይ መሆኑን የገለጹት እኚህ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደም አስታውቀዋል። ይህ በእንዲህ እንዳለ ፕሬዝዳንት ኢሳያስ አፈወርቂ ዛሬ ለ4ኛ ቀናት የሥራ ጉብኝት ወደ ሳዑዲ አረቢያ መሄዳቸው ተሰምቷል። ሳዑዲ አረቢያ በሱዳን ጦርነት የሌተናል ጀነራል አብዱል ፈታህ አልቡርሃን ደጋፊ መሆኗም በስፋት የሚገለጽ ሲሆን ተቀናቃኙን ፈጥኖ ደራሹን ኃይል በማገዝ ስሟ የሚጠራው ደግሞ ዩናይትድ አረብ ኤሚሬት ናት። ከዚህ ጋር በተያያዘ በአሶሳ የተገነባው ካምፕም ለጀነራል ሐምዳን ደጋሎ ድጋፍ የሚውለው ማለት ነው በዩናይትድ አረብ ኤሚሬቶች በአብይ አህመድ ድጋፍ ሰጪነት እንደተደረገ ነው የተነገረው። ይህ ማለት የጀነራል አልቡርሃን ጦር ኢትዮጵያ ላይ ጦርነት ሊያውጅ ይችላል እንደማለት ነው። በዚህም በማይመለከተው የሚገባው አብይ አህመድ ኢትዮጵያ ላይ ሌላ ጦርነት ሊያመጣባት መሆኑም
ከወዲሁ እየተነገረ ነው። ወደ ሀገር ቤት ጉዳዮች ስንመለስ ወደ አማራ ክልል የጦር ግንባር መሪዎች አልፋሉ። የደጃዝማች በላይ ዘለቀና የሽፈራው ገርባው ልጆች ከአገዛዙ ሰራዊት ጋር ተፋልመው ድል ቀናቸው። የአፋብኃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር 3ኛና 5ኛ ሬጅመንት እንዲሁም የክፍለ ጦሩ ቃኝና መሐንዲስ በሸበል በረንታ የእድሃ ከተማ ትምህርት ቤት ገዳይ ኢያሱስ ቀበሌና እንማይ ወረዳ ቢቸና ከተማ ከባድ ውጊያም ሲያካሂዱ ውለዋል። 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ በእድሃ ዙሪያ ገዳይ ኢየሱስ ቀበሌ የአገዛዙን ሰራዊት ሙትና ቁስለኛ ሲያደርግ በቢቸና ከተማ የሚገኘውን የአገዛዙን ሰራዊት ስቦ በማውጣት እስከ ጨለሜት ማርያም አፋፍና ወይና ማድረስ ከባድ ተጋድሎ በማድረግ የብልጽግናን ኃይል ቅስሙን ሰብረውታል ነው የተባለው። በሁለቱም ቀጠና በተደረገው አስጨራሽ ጨበጣ ውጊያ ክንዳቸው እንደ እሳት የሚፋጀው የ64ኛ ክፍለ ጦር የፋኖ ኃይሎቹ በአገዛዙ ሰራዊት ላይ በሰነዘሩት ጥቃት የአገዛዙን ወታደር ሙትና ቁስለኛ አድርገውታል ሲሉ የአይን እማኞች ገልጸዋል። በሸበል በረንታ የእድሃ ከተማ ትምህርት ቤት ገዳይ ኢያሱ ቀበሌና ቢቸና ከተማ አካባቢ በተደረገው ውጊያ 9 የአገዛዙ አባላት ሲደመሰሱ ከ18 በላይ ደግሞ ቀላልና ከባድ ቁስለኛ ሆነዋል ነው የተባለው። አገዛዙ ይጠቀምበት የነበረው አንድ ተሽከርካሪ ከአገዛዙ የሰው ኃይል ጋር ከቢቸና ከተማ ወጣ ብላ በምትገኘው የቀጋና ሰፈር ከጥቅም ውጪ ተደርጋለችም ነው የተባለው። በየእድሃ ከተማ የሚገኘው የአገዛዙ ኃይል በተሰጠው ስምሪት አማካኝነት በሐሳብና በተሰጣቸው ግዳጅ ስምምነት ማጣታቸውን መግባባት ባለመቻላቸው ምክንያት በስሜት መንፈስ ሲተራመሱ አንድ የአገዛዙ የብልጽግና ኃይል በራሱ ጓድ ጥይት መቁሰሉንና ከኋላ ያለውም አንዱም አብሮ ቁስለኛ መደረጉንም አረጋግጠናል። የአገዛዙ ሰራዊት በዚህ የፋኖ ምት በመደናገጥም በአካባቢው የሚገኙ በርካታ አርሶ አደሮችን ሲገድል በርካቶችንም አቁስሏል ነው የተባለው። አፍኖ የወሰዳቸውም እንዳሉ ነው መረጃዎች የሚያሳዩ። ይህ በእንዲህ እንዳለ በቤተ አማራ ወሎ የሚደረገው ትንቅንቅም ቀጥሏል። የፋኖ ኃይሎች አገዛዙን ወታደር እረፍት ነስተውታል። በሚገርም አንድነታቸውና የውጊያ ጀግንነታቸው የሚታወቁት በምሬ ወዳጅ የሚመሩት የአፋብኃ ምስራቅ አማራ ቀጠና ፋኖች በዛሬውና በትላንትናው ዕለት ከባድ ተጋድሎችን በማድረግ ከተማ መቆጣጠርን ጨምሮ እጅግ በርካታ የአገዛዙ መሳሪያና ወታደራዊ ተሽከርካሪዎችን በመማረክ ጀብዱ መስራታቸውንም ቀጥለዋል። የፋኖ ኃይሎች በትላንትናው ዕለት ቁጥሩ በርከት ያለ የአገዛዙን ወታደርና የሚሊሻ እንዲሁም የአድማ በትን ጦርን ደምስሰው የስታይሽ ከተማን በምስሉ ላይ እንደምትመለከቱት ተቆጣጥረዋል። የአገዛዙ ኃይል በፋኖ ከደረሰበት ጥቃት በኋላ የቀረው ኃይል ከተማዋን ለቆ ሲወጣ እና ጅሬ ከተማዋን ቀጨም ማድረጋቸው ነው የተነገረው። በዚህ ውጊያ የአገዛዙ አዋጊም ስለሺ የተባለ ኮሎኔልን ጨምሮ 3 ሻለቃ ማዕረግተኞች በፋኖ መደምሰሳቸውም ተነግሯል። በርካታ ቁጥር ያለው ወታደር መቁሰሉ ሲነገር የቆሰለውንም ሬሳውንም ቁጥራዊ መረጃ እንዳይታወቅበት የአገዛዙ ኃይል ከተማዋን ሲለቅ ሬሳውንና ቁስለኛውን ደራርቦ በመጫን ይዘው መውጣታቸውም ተሰምቷል። ነዋሪዎች እንዳሉት ከሆነ ግን ከ100 በላይ የሚሆኑ አልቀዋል ሲሉም ተደምጠዋል። ከዚህ ጋር በተያዘ ኮሎኔል ስለሺም ተዘርሮ አይተነዋል ሲሉ የአይን እማኞች ገልጸዋል። ፋኖ ከተማዋን ከተቆጣጠረ በኋላ በርካታ የመሳሪያ ምርኮችን ያገኘ ሲሆን ከተማዋ በተደጋጋሚ በፋኖ የምትጎበኝ በመሆኗ ያን ያክል ባንዳ እንዳልተገኘባት ነው የፋኖ ኃይሎች ያስታወቁት። በዚህ በወሎ ግንባርም ፋኖ የምትመለከቱትን ወታደራዊ ከባድ መኪናና በርካታ መሳሪያዎችንም መማረኩን አስታውቋል። ወደ ሌሎች ዘገባዎች አልፋለሁ። ፊልድ ማርሻል ብርሃኑ ጁላ ከፋኖ የመንፈስ ልጆች ጋር አዲስ አበባ ላይ ተታኮስን ሲሉ ተናገሩ። ፊልድ ማርሻሉ ይህንን የተናገሩት ትላንት ከመኮንኖች ጋር በነበራቸው ስብሰባ ላይ ሲሆን በእኛ ውስጥ የፋኖ የመንፈስ ልጆች አሉ ሲሉም ተደምጠዋል። የሰሜን ሰዎችን ይህ መንግስት አልጠቀመንም የሚሉ የጽንፈኛውና የኤርትራ ተላላኪዎች ውስጣችን ተሰግስገዋል ሲሉ ፊልድ ማርሻሉ ተናግረዋል። እኛ ውስጥ ከምትቆዩ እንደና አበራ አዛናው ሄዳችሁ ጽንፈኛውን ብትቀላቀሉ የተሻለ ነው ሲሉም ተናግረዋል። ፊልድ ማርሻሉ አዲስ አበባን ጨምሮ በሌሎች ቀጠናዎች የፋኖ የመንፈስ ልጆች
ኤምባሲዎች ከፍተኛ የጦር ጀነራሎች ላይ ተደጋጋሚ ጊዜ ተኩስ ከፍተዋል፣ አሊያም በሴራ ሊገሉን ሞክረዋል። እኛ ግን ቀድመን ባነን እነሱን አሰናበትናቸው ሲሉም ተናግረዋል። አሁንም ማን የጽንፈኛውና የኤርትራ ተላላኪ እንደሆነ እናውቃለን፣ ጊዜ ነው የምንጠብቅላችሁ ሲሉ ለመኮንኖቹም ተናግረዋል። ከመኮንኖቹ ስብሰባ ስንወጣ ከፊልድ ማርሻል ብርሃኑ ጋር በተያያዘ እንዲሁም ከመንግስታቸው ጋር በተገናኘ ዓለም አቀፍ ማህበረሰቡና የአሜሪካ መንግስት ለፍርድ ጊዜም እየጠበቀላቸው መሆኑ ሲነገር የአሜሪካ መንግስት ደግሞ ለአብይ አህመድ ስልጣን እንዲለቅ ጥያቄ ማቅረቡም ተነግሯል። የአሜሪካ ኤምባሲ መግለጫም ዛሬም እውን መሆኑ ተነግሯል። የአሜሪካ ኤምባሲ ካለፈው ግንቦት ወር ጀምሮ ኦፊሻል የኤምባሲው ኤክስ አካውንት ላይ ፒንድ ወይንም ደግሞ መጀመሪያ ላይ ያደረገው ማሳሰቢያ በምስሉ ላይ የምትመለከቱትን ነው። የዚህ ማሳሰቢያ ቨርዥን 1 አብይ አህመድ አማራ ህዝብ ላይ የሚያደርገውን የድሮን ጭፍጨፋ ያወገዘና ተጠያቂነት እንደሚያመጣ ያሳሰበ ነበር። ምንም እንኳን ይህ መልእክት የያዘው የመጀመሪያ ቨርዥን በትንሹ ኤዲት ተደርጎ ይህ ከስር በሚታየው ማሳሰቢያ ቢተካም መልእክቱ ግን ለአገዛዙ በግልጽ እንዲደርሰው ተደርጓል። በሰዓቱ መነጋገሪያ ሆኖ የነበረ አጀንዳ ነበር። ይህ ማሳሰቢያ ለፋኖ ኃይሎች እውቅና የሰጠና ለድርድር እንዲቀርቡም እየጠየቀ እንደነበር የሚታወስ ነው። የአሜሪካን መንግስት ኢትዮጵያ ውስጥ ስለሚደረጉ እያንዳንዱ እንቅስቃሴዎች ሙሉ መረጃም አላቸው። አብይ አህመድ አማራ ክልል የሚፈጽመውን ወንጀል ዕለት ከዕለት እየመዘገቡም ይገኛሉ። የድሮን ጥቃቶች እያንዳንዳቸው መቼ፣ በማን፣ ምን ሰዓት፣ ምን ጊዜ የሚለውን ሰንደው አስቀምጠውታል። የአገዛዙ ሰራዊት ትግራይ ላይ 100 ሺህ ሴቶችን የደፈረበት ወንጀል እንደተሰነደ ሁሉ ባለፈው ሳምንት ቢቢሲ ያጋለጠው ተመሳሳይ ጾታዊ ጥቃቶች በአማራ ክልል በስፋት ሪል ታይም እየተፈጸሙም ይገኛሉ። እነዚህ ጉዳዮችም በአሜሪካ መንግስት እየተሰነዱ ነው። ይህ ወንጀል በዓለም አቀፍ መንግስታት ቅርብ ክትትል እየተደረገበት ነው። ብርሃኑ ጁላ በአንድ ወቅት ሚዲያ ላይ በመቅረብ ፋኖን ለማጥፋት ህዝቡንም ደባልቀን እንመታለን፣ የፋኖን ድግስ ሊበላ እየገባም ሰላማዊ ሰው አንልም፣ መሳሪያ አልመርጥልህም፣ ድሮን የታጠቅነው ለጌጥ አይደለም እያሉ በይፋም ራሳቸውን ወንጀለኛ ያደረጉበት ቪዲዮም ተሰንዶም ተቀምጧል። ብርሃኑ ጁላ ይህንን ሁሉ ወንጀል ከፈጸሙ በኋላ ከሰሞኑ ጡረታ ልውጣም እያሉ እየጠየቁ መሆናቸውንም ከውስጥ ምንጮች ሰምተናል። ምናልባት ብርሃኑ ጁላ ያሰበው ጡረታ ወጥቶም የዘረፈውን መሬትና ህንፃ እያከራየ እዚህ አሜሪካን ሀገር የምትኖር ሴት ልጁን እየተመላለሰ ሊጠይቅ አስቦ ይሆናል። ነገር ግን ብርሃኑ ጁላ አሜሪካ ከመጣ በፖሊስ ተይዞ ለፍርድ እንደሚቀርብ ቢያውቅ መልካም ነው። በአማራና በትግራይ ሴቶች ላይ የብርሃኑ ጁላ ህገወጥ ሰራዊት ለፈጸመው ወንጀል የትም ቢገባ ተጠያቂ መደረጉም አይቀርም። በይፋ በራሱ አንደበት ወንጀሉን በቴሌቪዥን ማመኑም ነገሮችን ቀላል ያደርጋቸዋል። ይህ በእንዲህ እንዳለ ደግሞ የአሜሪካ መንግስት አብይ አህመድ ስልጣኑን ለመልቀቅ እንዲያስብበት መጠየቁም ተነገረ። ከዚህ ጋር በተያያዘ የአሜሪካ መንግስት ዳግም ከፋኖ ኃይሎች ጋር ለመነጋገር ማሰቡም ነው የተነገረው። የዩናይትድ ስቴትስ አምባሳደር ለጠቅላይ ሚኒስትር አብይ አህመድ ሀገሪቱን ለማዳን ሲሉ ስልጣናቸውን ስለመልቀቅ እንዲያስቡም አሊያም ደግሞ ስልጣናቸውን መመርመር እንዳለባቸው የሚገልጽ ንግግር ማድረጋቸው ሲነገር አብይ አህመድ ስብሰባውን ረግጦ መውጣቱ ተነግሯል። በሁለቱ ሀገሮች ግንኙነት ውስጥ ያልተለመደ የውጥረት ደረጃ መኖሩን የሚያመላክትም ነው ተብሏል። አምባሳደሩ ለአብይ አህመድ ያደረጉት መልእክት አምባሳደሩ የስልጣን መልቀቅ ወይንም ቦታቸውን መገምገም እንዲያስቡበት መምከራቸው የአንድ የውጭ ዲፕሎማት ለአስተናጋጅ ሀገር መሪ ከሚሰጡት መደበኛ ምክር በጣም የራቀ ነውም ተብሏል። ይህ የሚያሳየው ዩናይትድ ስቴትስ በኢትዮጵያ ያለውን የፖለቲካ ቀውስና የጸጥታ ሁኔታ እጅግ አሳሳቢ እንደሆነም አድርጋ መውሰዷን ነው። መልእክቱ የተሰጠው ደግሞ ሀገሪቷን ለማዳን በሚል ምክንያት ነው። ይህ ማለት የአሜሪካ መንግስት የጠቅላይ ሚኒስትሩ በስልጣን ላይ መቆየት ለኢትዮጵያ አደጋ እየፈጠረ ነው የሚል ግምገማ ላይ መድረሱን ያሳያል ማለት ነው። ጠቅላይ ሚኒስትር አብይ አህመድ ስብሰባውን ለቀው መውጣታቸው የመልእክቱን ጥልቀትና ክብደት ያሳያል የተባለ ሲሆን ይህ የጠቅላይ ሚኒስትሩ ምላሽ የአሜሪካን አቋም እንደ ሉዓላዊነት መዳፈር አብይ አህመድ ወስደውታል ሲሉ የውስጥ ምንጮችም ገልጸዋል። እንዲሁም ዩናይትድ ስቴትስ አሜሪካ በውስጥ ጉዳይ ጣልቃ መግባቷን በይፋ ለመቃወም የሞከሩበት መንገድ ይሆናልም ተብሎም ተነግሯል። አብይ አህመድ ከዲፕሎማት ጋር የተደረገ ውይይት በንዴት ማቋረጣቸው በሁለቱ ሀገሮች መካከል ያለውን የዲፕሎማሲ ግንኙነት እስከ መጨረሻው መርዘኛ ደረጃ ላይ መድረሱንም አመላካሽ ነው ተብሏል። የአሜሪካ ኤምባሲ የተቃዋሚ የትጥቅ ቡድኖችን ለውይይት
ለውይይት መጋበዙም ሲነገር ዩናይትድ ስቴትስ ከአሁኑ መንግስት ውጪ ሌሎች የኃይል ማዕከላት እውቅና ለመስጠትና አማራጭ መፍትሄ ለመፈለግ እየጣረች መሆኑንም ያሳያል ተብሏል። ይህ እርምጃ አሜሪካ አሁን በጠቅላይ ሚኒስትር አብይ አህመድ ላይ ያላትን እምነት ሙሉ በሙሉ ማጣቷንና የስርዓት ለውጥ ለችግሩ መፍትሄ ሊሆን እንደሚችል ማመኗን የሚያሳይ ነውም ተብሏል። በአሜሪካና በምስራቅ አፍሪካ ጉዳዮች ላይ አስተያየቶችን የሚሰጡ የአሜሪካ የመረጃ ምንጮች እንዳሉት አብይ አህመድ አሊ ኢዝ ዘ ኢሹ ኦን ዘ ቴብል የሚለው መግለጫ የዓለም አቀፍ ማህበረሰቡ በተለይም የምዕራባውያን አገሮች የመሪነት ለውጥ የኢትዮጵያን ቀውስ ለመፍታት ብቸኛው መንገድ እንደሆነ በማመን ላይ መሆናቸውንም ያጠናክራል ነው የተባለው። አሜሪካ በአብይ አህመድ ላይ ያላትን አቋም በግልጽ በማሳየት የዲፕሎማሲያዊ ጫናዎችን ወደ ከፍተኛ ደረጃ ከፍ አድርጋለች። ለዚህም ማሳያዎች ከዚህ ምስጢራዊ ስብሰባ በተጨማሪም የአሜሪካ ስቴት ዲፓርትመንት ያወጣው መግለጫና ሌሎች ከኢትዮጵያ ጋር በተያያዘ ተደጋጋሚ የሚወጡ የአሜሪካ መግለጫዎች ናቸው። ከዚህ መረጃ ስንወጣ አቶ እስክንድር ነጋ ስለ ስምምነቱ ምናሉ በሚል ዶቼ ቬለ የተሰኘው የጀርመን ድምፅ የአብይ አህመድን ፕሮፓጋንዳ አጋለጠ። የአማራ ብሔራዊ ክልላዊ መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር ዘላቂ የሰላም ስምምነት ተፈራረመ መባሉን የድርጅቱ መሪ አቶ እስክንድር ነጋ ውድቅ አድርገዋል። አቶ እስክንድር ነጋ ዛሬ ለዶቼ ቬለ እንዳሉት ድርጅታቸው ከመንግስት ጋር አልተደራደረም፣ የመደራደር ፍላጎትም የለውም። የአማራ ክልል ርዕሰ መስተዳደሩ አረጋ ከበደ የአማራ ፋኖ ህዝባዊ ድርጅትን ወክለው ከቀረቡ ካፕቴን ማስረሻ ሰጤ ጋር ባለፈው ሳምንት ነበር በይፋዊ ስነ ስርዓት አዲስ አበባ ውስጥ መፈራረማቸው የተገለጸው። ነገር ግን ድርጅቱ የተደረገው ስምምነት ከግለሰብ ጋር እንጂ ድርጅቱን የሚወክል አይደለም ሲል ማስተባበያም ሰጥቶ ነበር። የድርጅቱ መሪ አቶ እስክንድር ነጋ ዛሬ ለዶቼ ቬለ በሰጡት ቃለ ምልልስ ስምምነቱ ከድርጅቱ እውቅና ውጭ የተደረገ መሆኑንም ተናግረዋል። ድርጅቱ አሁን ባለው ተጨባጭ ሁኔታ ከመንግስት ጋር የመደራደር ፍላጎት የለውም ያሉት አቶ እስክንድር ነጋ ያላቸው አማራጭ ራሳቸውን ራስን መከላከል ያሉትን የትጥቅ ትግልን ማስቀጠል ብቻም እንደሆነ ነው ያመላከቱት። ከአማራ ክልል ውጭ ካሉ እንደ ህወሓትና የኤርትራ መንግስታት ጋር ጥምረት ፈጥሯል ተብሎ ስለሚቀርብባቸው ክሶች መልስ የሰጡ በተለይ ከህወሓት ጋር ጥምረት ፈጥራችኋል መባሉን ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርም ሲሉም ምላሽ ሰጥተዋል። ከኤርትራ መንግስት ጋርም አላቸው ስለተባለው ግንኙነትም አቶ እስክንድር ነጋ አስተባብለዋል። የኤርትራ መንግስት ከፋኖ ታጣቂዎች ጋር አብሮ የመስራት ፍላጎት ያለው እንደማይመስላቸውም በመግለጽ ተከላክለዋል። ነገር ግን እንደ አስፈላጊነቱ የሀገርን ጥቅም አሳልፎ እስካልሰጠ ድረስ ከኤርትራ ጋር ብቻ ሳይሆን ከተቀሩት የጎረቤት ሀገራት ጋር አብሮ የመስራት ፍላጎት እንዳላቸው አቶ እስክንድር አልሸሸጉም። እንግዲህ አቶ እስክንድር ካፒቴን ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት ወክለው ከአማራ ክልል መንግስት ጋር የሰላም ስምምነት መፈራረማቸውን ከሰማን በኋላ እርስዎ ስምምነቱ የአማራ ፋኖ ህዝባዊ ድርጅት አፋሕድን እንደማይወክል አሳውቀዋል ሲባል ነው የሰማነው። ይህ እውነት ከሆነ አፋሕድ ተከፋፍሏል ማለት ነው? አመሰግናለሁ ጋዜጠኛ ተምራት። አይ አፋሕድ አልተከፋፈለም። ግለሰቦች ስለሄዱ አይደለም ተከፋፈለ የምንለው። ተከፋፈለ ለማለት በሰራዊት ደረጃ መከፋፈል መኖር አለበት፣ በድርጅት ደረጃ መከፋፈል መኖር አለበት። ከማስረሻ ጋር አብሮ የሄደ ሰራዊት አብሮ የሄደ አባል የለም። ምናልባት ጥቂት አንድ ሶስት በዙሪያው የነበሩ ሄዷል ብዬ ገምታለሁ። የተለያየ ቦታ ስላለ በትክክል አላውቅም። ሆኖም ግን ከሚቀርብልኝ ሪፖርት አጠቃላይ ሁኔታውን አውቃለሁ። ስለዚህ አፋሕድ እንደ ድርጅት ከፈለ ማለት አንችልም። ስምምነቱ ከተፈጸመ በኋላ በአማራ ክልል የተለያዩ አካባቢዎች የሚንቀሳቀሱ የፋኖ ታጣቂዎች በስምምነቱ መሰረት እጃቸውን እየሰጡ ነው ወይም ደግሞ በሰላም እየገቡ ነው የሚሉ መረጃዎች በመንግስት የመገናኛ ብዙሃን በኩል በምስል ጭምር እየተደገፉ ሲዘገቡ ነው የሚታየው። አሁን እርስዎ ከሚያነሱት ሀሳብ ጋር አይጋጭም? ፈጽሞ አይጋጭም። መጀመሪያ ነገር ይሄ አሁን ነገር ማስረሻ ከገባ በኋላ የመጣ ነገር ሳይሆን ቀደም ብሎ የነበረ ነው። ለወራት የነበረ በተንጠባጠበ መልኩ 3 4 5 6 7 ግለሰቦች ገቡ እያሉ እንደ ትልቅ ነገር አድርገው ያሳያሉ። አብዛኛውን ጊዜ ደግሞ የራሳቸው ሚሊሻ በዚህ መንገድ እያቀረቡ ፋኖ እንደገባ አድርገው የሚያሳዩት ሆኖ ግን እንደው አንዳንድ እንኳን ከፋኖ ከተንጠባጥቦ የሚገቡ የምን ማለት ባይቻልም ነገሩ ግን በፋኖ እንቅስቃሴ ላይ እንደምታ ሊያሳድር በሚችል
መልኩ ቡድን ከኛ ተገጥሎ ወደዛ አልገባም። ያ እኮ ቢሆን መሬት ላይ ይታያል። ሰሞኑን በጋርዲያን ጋዜጣ ላይ የወጣው ሪፖርት ሁላችንም አይተነዋል። 80% እኮ ክልሉ ለእኛ እጅ ነው፣ ፋኖ እጅ ነው እኮ ያለው። በተለያዩ የፋኖ አደረጃጀቶች እጅ ነው እኮ ያለው። እነሱ እንደሚሉት ከፋኖ ትልቅ ኃይል ወደዛ ገብቶ ቢሆን ኖሮ መሬት ላይ የሚታይ ለውጥ ይመጣ ነበር። አሁንም ምንም መሬት ላይ የተለወጠ ነገር የለም። ይሄ የሚያሳየው እንግዲህ አገዛዙ በሚለው ደረጃ ከፋኖ ወደዛ መሄድ እንደሌለ። አቶ እስክንድር በተለያዩ አጋጣሚዎች ከሚያደርጓቸው ንግግሮች እንደተረዳሁት ከመንግስት ጋር የመደራደር ፍላጎት እንደሌላችሁ ነው። ትክክል ነኝ? የመደራደር ዓላማ የመደራደር ፍላጎት በእኛ በኩል አሁን ባለው ተጨባጭ ሁኔታ የለም። ለምን አሁን እኮ የተከሰተው ነገር በራሱ ግልጽ አድርጎ ፍትው አድርጎ እኮ አቀምጦታል። እኛ ሳንደራደር ተደራደሩ ያለው ይሄ የመደራደርን ጉዳይ የሰላሙን ጉዳይ ለፕሮፓጋንዳ እንደሚፈልገው ማሳያ ነው። ከዚህ በላይ ምንም ማሳያ የለም። በትክክል ለድርድር የተጨነቀ የሚያስብ አገዛዝ ቢሆን ኖሮ በእንደዚህ አይነት ውሸት ውስጥ ባልገባ ኖሮ። ስለዚህ ይሄ በእኛም ፍላጎት ብቻ ወሰን ነገር አይደለም። በአገዛዙ በኩል ራሱ የመደራደር የሰላም አጀንዳ የለም። የዓለም አቀፉ ማህበረሰብ አንቆ ስለያዘው ነገር በድርድር ፍቱ፣ ይህን ነገር በሰላም ፍቱ የሚል ግፊት ስላለበት ለእሱ ምላሽ እንዲሆንለት ነው የሰላምና የድርድር ነገር የሚነሳው እንጂ ልቡ ውስጥም የለም። ዞሮ ዞሮ በእኛ በኩል መሬት ላይ እያሸነፍን ስለሆነ ልናሸንፈው የሚገባ አገዛዝ መሆኑ ስለምናውቅ የመደራደር አጀንዳ ለጊዜው የለም። አቶ እስክንድር እንደዚያ ከሆነ አሁን እርስዎ እንደሚሉኝ ከሆነ በአማራ ክልል የቀጠለው ግጭት ማብቂያው ምን ሊሆን ነው? ይሄ እንዳልኩት በአገዛዙ በኩል እስከ መጨረሻ ድረስ ወታደራዊ ሜዳ ላይ ይሄ ጉዳይ መጨረሻ መቋጫ እስከሚያገኝ ድረስ ባለበት ይቀጥላል። ይሄ ያልኩት ከኛ ይልቅ ይህን የምፈልገው አገዛዙ፣ ከኛ ይልቅ በሰላም ላይ በር የዘጋው አገዛዙ። ይሄ ግልጽ መሆን አለበት ለማለት ነው። በአንድ ወገን በአንድ እጅ እኮ ማጨብጨብ አይቻልም። በአገዛዙ በኩል ለሰላምና የመደራደር አጀንዳ የለም። ይሄ ግልጽ መሆን አለበት። ይሄ አሁን በማስረሻ በኩል ተፈጸመ የተባለው ፌክ ተፈጸመ የሚራገበው ውሸት ለዛ ማስረጃ ነው። ቅድም እንዳልኩት በትክክል ለሰላም ለመደራደር የሚጨነቅ የሚያስብ መንግስት ቢኖር እንደዚህ አይነት ይበልጥ ሂደቱን የሚያወሳስብ ነገር ውስጥ አይገባም ነበር። ጦርነት ውስጥ ነው ተገደን ነው ራሳችንን ለመከላከል ነው፣ ከጅምላ ጭፍጨፋ ራሳችንን ለመከላከል ነው። አሁንም ጦርነቱ እየቀጠለ ያለው በአገዛዙ ፍላጎት ነው። መልካም። ከአማራ ክልል ውጭ ካሉ ክልላዊና ከጎረቤት ሀገር ጋር በግልጽ ልናገረው ከህወሓትና ከኤርትራ መንግስት ጋር ጥምረት ለመፍጠር ጥረት እያደረጋችሁ እንደሆነ በስፋት ሲነገር ቆይቷል። በእርግጥ የፈጠራችሁት ጥምረት አለ? ይሄ ፈጽሞ ውሸት ነው። በተለይ ከህወሓት ጋር ሀሳቡም የለም። ይሄ ደግሞ ተጨባጭ የሆኑ ፖለቲካ ምክንያት አለው። ህወሓት ከሚያደርጋቸው እንቅስቃሴዎች ከሚናገራቸው ነገር ተነስተን እዚህ አይነት ሀሳብ እንደሌለ ለህዝባችን ግልጽ ሊሆን ይችላል። ህወሓት እኮ ወልቃይትና ጠገዴ ራያን በኃይል ይይዛል። በአካባቢ ያለው ህዝብ ፈቀደም አልፈቀደም ይሄ ሉዓላዊ መሬቴ ነው። ልክ እንደ ነፃ ሀገር ሆኖ ስለ ሉዓላዊ መሬት እያወራ ነው። በዚህ ሁኔታ ውስጥ እንዴት ነው ትብብር መፍጠር የምንችለው? ከዛም ባሻገር በትግራይ ውስጥ ተፈጸመ ለሚለው ጄኖሳይድ በሶስተኛ ደረጃ ተጠያቂ የሚያደርገው አማራ ነው። አንድ የኤርትራ መንግስት ይከሳል፣ ሁለት መከላከያ ይከሳል፣ ሶስተኛ ደግሞ ላም ባለበት ኩበት ለቀማ እንዲባል ጭራሽ አንድም የአማራ ኃይል ተከታታይ ተሻግሮ ወደ ትግራይ ባልገባበት ሁኔታ አማራንም ተጠያቂ ያደርጋል። ስለዚህ በጄኖሳይድ እየከሰሰ አማራ በወልቃይትና ጠገዴና ራያ በኃይል አስመልሳለሁ እያለ ሉዓላዊ መሬቴ ነው እያለ እንዴት ብለን ነው ትብብር መፍጠር የምንችለው? እንዴት ብለን ነው አጋር መፍጠር የምንችለው? የኤርትራ መንግስት ድጋፍ ጠይቃችሁ አሊያም የኤርትራ መንግስት እናንተን ለመደገፍ ጠይቆ በዚህ መልኩ ጥምረት የተፈጠረበት አጋጣሚ ካለ? ምንም አይነት ከኤርትራ መንግስት ጋር ምንም አይነት የተለየ ግንኙነት አልፈጠርንም። እኛ እስከምናውቀው ድረስም ኤርትራውያን በዚህ በኩል ካሉ ከፋኖ አደረጃጀቶች ጋር በጣም ቅርብ የሆነ ግንኙነት የመፍጠር ፍላጎት የላቸውም። እኛ እስከምናውቅ ድረስ ከኛ ተሞክሮ አኳያ ማለት ነው። እኛ በነገራችን ላይ ከኤርትራ አንድ ጎረቤት ከኤርትራ ብቻ ጋር ሳይሆን ከማንኛቸውም ጎረቤት ሀገራት ጋር ተገናኝተን የመነጋገር መብት አለ። የሀገራችንን ጥቅም በማይነካ መንገድ የሀገራችንን ጥቅምና ህልውና አደጋ ላይ በማይጥል መንገድ ከሁሉም የጎረቤት ሀገራት ጋር መነጋገር እንችላለን፣ መነጋገርም ይገባናል፣ ኤርትራን ጨምሮ ማለት ነው። እንግዲህ አቶ እስክንድር ብዙ ነገሮችን አንስተውልኛል። አሁን ባለው ተጨባጭ ሁኔታ የመደራደር ፍላጎት እንደሌላችሁም ነው ያነሱልኝ። ጦርነቱ አሸናፊ ባይኖረውስ እስከ መቼስ ነው በዚህ ሁኔታ ሊቀጥል የሚችለው? የመጨረሻውስ አማራጭ ምንድን ነው? እንደግሞ የሚያስቀምጥነው ነገር ጦርነቱን በአጭር ጊዜ መጨረስ አለብን ብለን ነው እየተንቀሳቀስን ያለ። ጦርነቱ ተገደን የገባን ይሄ ግልጽ መሆን አለበት። አልሞት ባይ ታዲያዎችን እንጂ እንደ ሌሎቹ ፖለቲካ ድርጅቶች እንደማነው ሽምቅ ተዋጊዎች የፖለቲካ ፕሮግራም አስቀድመን ቀርጽ ለማስፈጸም እየተዋጋን አልሞት ባይ ተጋዳይ ነው። ራሳችንን ከመከላከል ውጭ አማራጭ የለንም።